ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተከናወኑ ያሉ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ ልዩ ትንታኔዎችን አቀርብላችኋለሁ። በተለይም ደግሞ በኢትዮጵያ የቀይ ባህር ጉዞ ላይ አተኩራለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሆነው ከጅቡቲ መንግስት ጋር በዶራሌ ወደብ ላይ የልማት እንቅስቃሴ ለማድረግ ከስምምነት የደረሰችው ግብጽ ስምምነቷ ቀናት ካስቆጠሩ በኋላ ከሁለት ቀናት በፊት ደግሞ ዲ አፍሪካን ሪፖርት ይዞት በወጣው መረጃ መሰረት ዓለም አቀፉ የለንደን የገላጋይ ፍርድ ቤት የጅቡቲ መንግስት በዶራሌ ወደብ ላይ ያለውን ሉዓላዊነት በማረጋገጥ የተባበሩት አረብ ኤምሬት ከዛ አካባቢ ላይ ለቃ እንድትወጣ ጅቡቲ እንቅስቃሴ እያደረገች መሆኑ እየተገለጸ ባለበት በዚህ ወቅት ላይ በዶራሌ ወደብ ላይ የተጀመሩ እንቅስቃሴዎች ለኢትዮጵያ የብሔራዊ ጥቅሟን ጥያቄ ምልክት ውስጥ እንደሚከት የተለያዩ አፍሪካ ቀንድ ፖለቲከኞች ገለጻቸውን እየሰጡ ባሉበት በዚህ ወቅት ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ጅቡቲ አቅንተዋል። ከጅቡቲም ባለፈ ደግሞ ወደ ዶራሌ ወደብ በመንቀሳቀስ በዶራሌ ወደብ ላይ ጉብኝት አድርገዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ የጅቡቲ ቆይታ ምን ይመስላል የሚለውን ጨምሮ ጠቅላይ ሚኒስትር ዶክተር አብይ አህመድን የጫነው አውሮፕላንም መነሻውን ጅቡቲ አድርጎ መዳረሻውን ደግሞ ሀያሏ ሀገር ላይ አድርጓል። ጠቅላይ ሚኒስትሩ ከዶራሌ ወደ ሌላኛይቷ ሀገር ለምን ሄዱ? በዚህ ጉዳይ ላይ ሰፊ ትንታኔዎችን ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሆነው ደግሞ የራስ ገዟ ሶማሊላንድ ከእስራኤል መንግስት የሉዓላዊ አገር እውቅናን ካገኘችበት ጊዜ ጀምሮ እረፍት ያጣው የሶማሌ መንግስት የውጭ ወታደራዊ ጣልቃ ገብነት እንዲካሄድ ጥያቄን አቅርቧል። ይህም በተመለከተም የራስ ገዟ ሶማሊላንድ መንግስት በይፋዊ መግለጫ የሶማሌ መንግስት ያቀረበውን ጥያቄ ውድቅ በማድረግ ጭምር የትኛውም ተቋማት ሆኖ የተለያዩ ሀገራት በዚህ ጉዳይ ላይ እንዳይሳተፉ ጭምር መግለጫውን አውጥቷል። ከዛም በተጨማሪ ደግሞ ራስ ገዟ ሶማሊላንድ ሶማሊያን አስጠንቅቃለች። ከዚሁ ጋር በተያያዘ የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ዓለምን ያስገረመ መልእክት አስተላልፈዋል። እስራኤልም ከዚህ ጋር አብራ እየተነሳች ትገኛለች። እስራኤል፣ ሶማሊያ፣ ግብጽ ምን ውስጥ ሊገቡ ይችላሉ? የነዚህ ውጥረት ማጠንጠኛ የሆነችው ራስ ገዟ ሶማሊላንድስ በመግለጫዋ ላይ ምን አካተተች? በሚለው ጉዳይ ላይ ዝርዝር መረጃ ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ አሁኑኑ የደወል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ መረጃውን ለሌሎች ወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። ወደ ቀዳሚው መረጃችን ተሻገርኩኝ። አብራችሁን ቆዩ። የመጀመሪያው ቀዳሚ አጀንዳችን የሆነው በትናንትናው ዕለት ጅቡቲ ያቀኑት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በዶራሌ ወደብ ጉብኝት ካደረጉ በኋላ ወደ ሌላኛዋ የአፍሪካ ቀንድ ሀያል ሀገርና በአፍሪካ ቀንድ ላይ ከሚገኙ ሀገራት ጋር ስትራቴጂካዊ የተባለ ግንኙነት ወዳላት የተባበሩት አረብ ኤምሬት አቡዳቢ ማቅናታቸውን የሚገልጹ የሳተላይት መረጃዎች ይፋ እየወጡ ይገኛሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ 95% የሚሆነው የገቢ ወጪ ንግድ እንቅስቃሴ የሚደረግበት የዶራሌ ወደብ ላይ ከቀናት በፊት የጅቡቲ መንግስት ከግብጽ ጋር በደረሱበት ስምምነት አማካኝነት ኢትዮጵያ የብሔራዊ ጥቅሟን ለማሳጣት እያደረጉት ያሉት ተጋድሎ እንዲሁም ደግሞ የኢትዮጵያን ቀይ ባህር ጥያቄ ለማደናቀፍ ግብጽ እየቆፈረችውን ያለውን ጉድጓድ በማጠናከር ከጅቡቲ ጋር በፈጠረችው የሁለትዮሽ ግንኙነትን መጠቀሚያ አድርጋ በኢትዮጵያ ላይ የተለያዩ እርምጃዎችን ለመውሰድ በምታደርገው ጥረት የግብጽ መንግስት ከጅቡቲ ጋር በጋራ በመሆን የዶራሌ ወደብ ላይ ለማልማት የሚያስችላቸውን ስምምነት ፈጽሟል። ከዛ ስምምነት ከቀናት በኋላ ታዲያ ባለፉት 7 እና 8 ዓመታት የተባበሩት አረብ ኤምሬት ከጅቡቲ መንግስት ጋር ክርክር ውስጥ የቆየችበት የዶራሌ ወደብ ላይ የለንደኑ ዓለም አቀፍ የገላጋይ ፍርድ ቤት የጅቡቲ መንግስት የሉዓላዊ መብትን በማረጋገጥ ጭምር ጅቡቲ በዶራሌ ወደብ ላይ ያላትን መብትን በይፋ አረጋግጧል። እነዚህ ውሳኔዎች በተላለፉበት የግብጽ መንግስት ደግሞ ወደ ጅቡቲ በተጠጋበት በዚህ ወቅት ላይ ኢትዮጵያ እጅግ አሳሳቢ በተባለና በውጥረት ሰዓት ላይ የአፍሪካ ቀንድን አሁናዊ ሁኔታ የሚቀይር የአፍሪካ ቀንድን የፖለቲካ ውጥረት የሚያረጋጋና በኢትዮጵያና በጅቡቲ መካከል ያለውን ውጥረትም ሊያበርድ የሚችል አዲስ ክስተት ተፈጥሯል። እሱም ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ መነሻቸውን አዲስ አበባ አድርገው መዳረሻቸውን ጅቡቲ አድርገዋል። ጅቡቲ ከመሄዳቸው በተጨማሪ ደግሞ ከጅቡቲው ፕሬዚደንት ኦማር ጊሌ ጋር በጋራ መምከራቸውም ተሰምቷል። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ከአዲስ አበባ መነሻቸውን አድርገው ጅቡቲ ዶራሌ ወደብ ያደረጉት እንቅስቃሴ ኢትዮጵያ በሰሞኑ የግብጽ መንግስት ወደ ዶራሌ ወደብ ያደረገው እንቅስቃሴ በተጨማሪ ከሳውዲ አረቢያ ጋር እየፈጠረች ያለችው የሁለትዮሽ ግንኙነት ጅቡቲ ለኢትዮጵያ የብሔራዊ ደህንነትን ስጋት የሚጋርጥባት እንደሆነ የተለያዩ ምንጮች ሲገልጹ ቆይተዋል። የሆነ ሆኖ ግን ጠቅላይ ሚኒስትር ዶክተር አብይ አህመድ ልክ ዶራሌ ወደብ ላይ ሲደርሱና ከፕሬዚዳንት ኦማር ጊሌ ጋር ውይይት ሲያደርጉ በጅቡቲ በኩልም ሆነ በኢትዮጵያ መንግስት በኩል በተደረጉ መግለጫዎች አማካኝነት
ሁለቱ መሪዎች የተወያዩት በአፍሪካ ቀንድ ያለው አሁናዊ ቀጠናዊ ጉዳይ ላይ የሁለትዮሽ ትብብር ላይ እንደሆነ ጭምር ተገልጿል። ነገር ግን ከዚህ መልእክት በስተጀርባ በሚስጥራዊ መንገድ የተቀመጠው ሐሳብ ምንድነው ካልን ኢትዮጵያ የግብጽ መንግስት በዶራሌ ወደብ ላይ እንቅስቃሴ የሚያደርግ ከሆነ እንዲሁም ደግሞ ከኢትዮጵያ ጋር ጠንካራ የሚባል የዲፕሎማሲ ግንኙነት ያላት የተባበሩት አረብ ኤምሬት ከዶራሌ ወደብ ላይ እንግዲህ ባለም አቀፉ የገላጋይ ምክር ቤት ውሳኔ አማካኝነት ተወስኖባት የዶራሌ ወደብን ለቃ የምትወጣ ከሆነ ጅቡቲ አሁን ላይ የሳውዲ አረቢያ መንግስት በዚህ ወደብ ላይ የልማት እንቅስቃሴ እንዲያደርግና ከሳውዲ መንግስት ጋር ያላትን የሁለትዮሽ ግንኙነት ለማጠናከር እየሰራች መሆኗን ተከትሎ ኢትዮጵያ ላይ የብሔራዊ ደህንነት ወይም ደግሞ ብሔራዊ ስጋት ሊደቀንባት እንደሚችል ጭምር የተለያዩ ፖለቲከኞች ሐሳባቸውን ሲሰጡም ቆይተው ነበር። የግብጽ መንግስት መጥቶ ዶራሌ ወደብን ማልማት ሳይሆን ለኢትዮጵያ ስጋትን የሚፈጥርባት ግብጽ በኢትዮጵያ የድንበር አቅራቢያዎች ከኢትዮጵያ ጋር በቀጥታ ከሚዋሰኑት እንደነ ጅቡቲ እንደነ ኤርትራ እንዲሁም ደግሞ ሱዳን ጋር እየፈጠረች ያለችው ግንኙነት የኢትዮጵያን ብሔራዊ ጉዳይ ብሔራዊ ደህንነትን አደጋ ላይ የመጣል እቅድ እንደሆነ ጭምር ሲገለጽ ቆይቷል። ታዲያ አሁን ላይ ባሉ እንቅስቃሴዎች ጠቅላይ ሚኒስትር ዶክተር አብይ አህመድ ከጅቡቲው ፕሬዝዳንት ኦማር ጊሌ ጋር በሁለትዮሽ ጉዳይ ላይ ከመከሩ በኋላ በቀጥታ እሳቸውን ጭኖ የመጣው AQO ቦይንግ 737-860 አውሮፕላን መነሻውን ዶራሌ ወደብ አድርጎ መዳረሻውን አቡዳቢ እንዳደረገ ወይም ደግሞ የተባበሩት አረብ ኤምሬት እንዳደረገ የተለያዩ የሳተላይት መረጃ ምንጮች እየወጡ ይገኛሉ። እንግዲህ በዓለም አቀፍ ደረጃ የሳተላይት መረጃዎችን በማውጣት የሚታወቀው አፍሪሚኒስት የተባለው ድረገጽ ጠቅላይ ሚኒስትር ዶክተር አብይ አህመድ ጅቡቲ ላይ ይዟቸው የሄዷቸውን የቡድን አባላቶቻቸውን ይዘው የተባበሩት አረብ ኤምሬት ወይም ደግሞ አቡዳቢ ገብተዋል። እዛም ከገቡ በኋላ በቪአይፒ ተርሚናል የአየር ማረፊያ ቪአይፒ ተርሚናልን በመጠቀም እዛ ማረፋቸውን የተገለጸው። ታዲያ ጠቅላይ ሚኒስትሩ ከዶራሌ ወደብ በቀጥታ አቡዳቢ ያደረጉት ጉዞ ወይም ደግሞ ከጅቡቲው ፕሬዝዳንት ኦማር ጊሌ ጋር ያደረጉትን ምክክር ጨርሰው ወደ ተባበሩት አረብ ኤምሬት ጉዞ ያደረጉበት ዋነኛ ሚስጥር ኢትዮጵያ ብሔራዊ ደህንነቷን ለማስጠበቅ ስትል በአፍሪካ ቀንድ የሚንቀሳቀሱ የትኛውም ሀያል ሀገር ከኢትዮጵያ ጋር የዲፕሎማሲ ግንኙነት ያለውም ይሁን የዲፕሎማሲ ግንኙነት የሌለውም ሀገር ቢሆን ኢትዮጵያ በአሁን ሁኔታ ባለው ሁኔታ ላይ ልታደርግ የምትችለው ነገር እነዚህን ሀገራትን በእጇ በማስገባት ዲፕሎማሲያዊ ጫና በመፍጠር ጭምር ግብጽ እና ጅቡቲ ኢትዮጵያ ላይ የደገሱት ያሉት የብሔራዊ ደህንነትን ጉዳይ አደጋ ላይ የመጣል እርምጃን ማክሸፍ ነው። በነገራችን ላይ ወደንም ጠላንም ጠቅላይ ሚኒስትር ዶክተር አብይ አህመድ እየፈጠሩት ያለው የዲፕሎማሲ ጫና ብቻ ሳይሆን ዲፕሎማሲያዊ ተፈላጊነትን ለማሳደግና ሀያላን ሀገራት ስትራቴጂካዊ አጋር አድርገው ኢትዮጵያን እንዲጠቀሙ ለማስቻል የሚያስችል የፖለቲካ ጨዋታ የሚጫወቱ ድንቅ መሪ መሆናቸውን ማንም ነው የሚያውቀው። ዶራሌ ወደብ ላይ እንቅስቃሴ ካደረጉ በኋላ የኢትዮጵያን ብሔራዊ ጥቅም አደጋ ላይ ጥሏል ብለው ከጅቡቲ ጋር ከመከሩ በኋላ ለምንድነው አቡዳቢ ሄዱት? አቡዳቢ ሄዱበት ዋነኛ ምክንያት ጅቡቲ ከተባበሩት አረብ ኤምሬት ጋር የነበራትን ፉክክር በአሸናፊነት አጠናቃ የተባበሩት አረብ ኤምሬትን ከዚህ ቀጠና ከዚህ ህብረት በማስወጣት የሳውዲ አረቢያ መንግስትን አሳትፋ ግብጽ፣ ኤርትራ እንዲሁም ደግሞ የኢትዮጵያን የቀይ ባህር ጉዞ አሁን ላይ መቃወም የጀመረችው ጅቡቲ ከሳውዲ አረቢያ ጋር በመጣመር ኢትዮጵያ 95% የሚሆነው ከፍተኛውን የገቢ ወጪ ንግድ እንቅስቃሴውን የምታደርግበት የዶራሌ ወደብ ላይ በሚያደርጉት እንቅስቃሴ ኢትዮጵያ ላይ ብሔራዊ ደህንነት ስጋት ከመጣል ባለፈ ኢትዮጵያ ወደ ቀይ ባህር እንዳትገባ የሚል ዘመቻቸውን አጠናክረው የሚቀጥሉበት ያን ዘመቻቸውን ለማስቀጠል የሚረዳቸውን አይነት እርምጃ ለመውሰድ የተደረገ ሴራ ያዘለ አካሄድ ነው ጅቡቲ እየተጠቀመች ያለችው። ጅቡቲ ይህንን ለምንድን ነው የምታደርገው? የጅቡቲ መንግስት አሁን ላይ ሲፈልግ ከግብጽ ጋር ሲፈልግ ከሳውዲ ጋር ሲፈልግ ከሌሎች ሀገሮች ጋር እየተጣመረ ያለበት ሁኔታ የመጀመሪያ ጉዳይ ጅቡቲ በአፍሪካ ቀንድ ላይ የዲፕሎማሲ፣ የፖለቲካ፣ የኢኮኖሚ ተጽዕኖን መፍጠር የምትፈልግ ሀገር ነች። ጅቡቲ ከኢትዮጵያ የተሻለ አሁን ለኢትዮጵያ ባህር አልባ ወደብ አልባ ብትሆንም በአፍሪካ ቀንድ ከሚገኙ ሀገራት ሀያላን ሀገራት በቀይ ባህር ላይ ስትራቴጂክ አጋር ቢፈልጉ ወደብ ባይኖራት የባህር በር ባይኖራትም ኢትዮጵያን ተመራጭ ያደርጋሉ። በኢኮኖሚ ብንል ኢትዮጵያን ተመራጭ ያደርጋሉ። በአጠቃላይ ባለው ሁነት ላይ ኢትዮጵያን ተመራጭ ያደርጋሉ። ይህንን ደግሞ ጅቡቲ ወስዳ በአፍሪካ ቀንድ ላይ ስትራቴጂካዊ አጋር መሆን የማትችል ከሆነ የጅቡቲ እንደ ሀገር ሆና ፈንክሽን የማድረግ ጉዳዩዋ ጥያቄ ምልክት ውስጥ ይገባል። ምክንያቱም የኢትዮጵያን የቀይ ባህር ጉዞ
በመቃወም ከኢትዮጵያ ታሪካዊ ጠላት ከሆነችው ግብጽ ጋር አብራ ከኢትዮጵያ ጋር ያላትን ወዳጅነት ለማሻከር እየንቀሳቀሰች ያለችበት ሁኔታን ስለፈጠረች፣ ስለዚህ ጅቡቲ አንደኛ ተሰሚነቷን ለማጠናከር ትፈልጋለች። ከዛ ውጪ የኢትዮጵያው ጠቅላይ ሚኒስትር ከጅቡቲ ተነስተው ወደ አቡዳቢ ያደረጉት ጉዞ ኢትዮጵያ በአፍሪካ ቀንድ ደን ደግሞ በመካከለኛው ምስራቅ ዓለም ላይ ወይም የምስራቅ ክልል ላይ ያላትን ዲፕሎማሲያዊ ተጽዕኖ ማሳደግ ያላትን ተሰሚነት ከፍ በማድረግ ስትራቴጂክ አጋር ለመሆን ከምታደርገው ጥረት በተጨማሪ ለግብጽ የሰጠችው ፈጣን ሁነኛ ያጸፋ ምላሽ ነው። የግብጽ መንግስት እኮ ዶራሌ ወደብን ለማልማት ከጅቡቲ መንግስት ጋር ስምምነት ላይ ከደረሱ በኋላ ኢትዮጵያ አሁን ላይ በዶራሌ ወደብ የምታደርገው እንቅስቃሴ እንገድባለን፣ ኢትዮጵያ መተንፈሻ ታጣለች፣ ለራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅና ሲሰጥ ኢትዮጵያ ከዶራሌ ወደብ ይልቅ በርበራ ወደብን ተመራጭ ታደርጋለች። ስለዚህ ከፍተኛ ሁኔታ በማደግ ላይ የሚገኘው የኢትዮጵያ ኢኮኖሚ በአንድ የወደብ አማራጭ ብቻ የሚንቀሳቀስ ከሆነ ኢትዮጵያ የምታመርተው ምርት ማውጣት አትችልም፣ ከዓለም አቀፉ ገበያ ላይ ማግኘት አትችልም የዓለም አቀፉን ገበያ። በዚህ ምክንያት ኢትዮጵያን ፖለቲካሊ ከማዳከም በተጨማሪ ኢኮኖሚካሊ እናዳክማለን የሚል ሴራ ይዘው ነው እንግዲህ ግብጽና ጅቡቲ በጋራ በመሆን የሁለትዮሽ ስምምነቱን የፈረሙት። ታዲያ ግብጽ ኢትዮጵያ ላይ በህዳሴ ግድብ የደረሰባትን ሽንፈት ተከትሎ የትኛውንም አይነት አማራጭ በመጠቀም የጦር እርምጃ ጭምር ለመውሰድ ዝግጁ ነኝ ብላ ስትገልጽ የመጀመሪያ አጋሯ ያደረገቻት ጅቡቲ ነው። ከጅቡቲ በተጨማሪ ኤርትራን አጋር ብታረጋት የኤርትራ መንግስት በኢትዮጵያ ላይ እያደረገ ያለው እንቅስቃሴ በኢትዮጵያ የበላይነት ሊቋጭ እንደሚችል የተረዳችው ግብጽ ጅቡቲ ላይ አተኩራ መንቀሳቀስ ጀምራለች። ስለዚህ ግብጽ በዶራሌ ወደብ ላይ ለወሰደችው ወይም ደግሞ ለደረሰችበት ስምምነት ኢትዮጵያ በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት ፈጣን ያጸፋ ምላሽ ነው የሰጠችው ለግብጽ። ከዛም በተጨማሪ ግብጽ የጅቡቲን የዶራሌ ወደብ በመጠቀም ኢትዮጵያ ላይ ልታቃጣው የምትችለው ማንኛውም አይነት ጥቃት፣ የኢኮኖሚ ጥቃት፣ የፖለቲካ ጥቃት፣ የጦር ጥቃትን ኢትዮጵያ የቅድመ መከላከል ስራ ነው የሰራችው። ጅቡቲ እንግዲህ ከተፈራረመች ኦልሞስት ወደ 15-16ኛ ቀን አካባቢ ሆነታል። ይህ ስምምነት ባለበት በዚህ ወቅት ላይ የግብጽ መንግስት እንቅስቃሴውን አድርጎ እያደረገ ያላቸው ጉዞዎች፣ እየተደረጉ ያሉ የወደብ ማልማት እንቅስቃሴ፣ የግብጽ መንግስት ሊያሰማራ የሚፈልገው ወታደራዊ ኃይል፣ እነዚህ ሁሉ ኢትዮጵያ ድንበር ላይ ያነጣጠረ እርምጃን ግብጽ አጠናክሬ እወስዳለሁ እያለች ባለችበት በዚህ ወቅት ላይ ኢትዮጵያ በጅቡቲ በኩል ሊቃጣ የሚችለውን ጥቃት ለመመከት ለመከላከል የሚያስችል የቅድመ መከላከል እርምጃ ነው የወሰደችው። ልክ ጠቅላይ ሚኒስትር ዶክተር አብይ አህመድ እኮ ዶራሌ ወደብ ላይ ሲደርሱ የጅቡቲው ፕሬዝዳንት ኦማር ጊሌ እየሳቅ አይደል የሚገለው ወዳጅ፣ በሳቅ በደስታ ነው የተቀበሏቸው። ግብጽ ያን ጊዜ ፕሬዝዳንት አብዱል ፈታህ አልሲሲ ያን ጊዜ ሆድ ቁርጠት ነው ያዛቸው። በቃ ቁርጠት። ለምን? እነሱ ስምምነት ደርሰዋል። ስለዚህ ስምምነት ላይ ከደረሱ በኋላ ኢትዮጵያ ወሰደችው የቅድመ መከላከል እርምጃ ግብጽ እንደ ልቧና እንዳቀደችው የዶራሌ ወደብን ተጠቅማ ኢትዮጵያ ላይ የደህንነት ስጋት ልትፈጥር፣ በኢትዮጵያ ድንበር ላይ ስጋት ልትፈጥር፣ በኢትዮጵያ ድንበር ላይ ጦሯን ልታዘምት ይቅርና ከጅቡቲ ጋር የተፈራረመችው ስምምነት ጤናማ ያልሆነ ስምምነት፣ ህገወጥ ጋብቻ እንደሆነ ጭምር እንድትረዳ ነው ያደረጋት። ምክንያቱም ኦማር ጊሌ ጠቅላይ ሚኒስትር ዶክተር አብይ አህመድን በምንም አይነት ስታንድ በምንም አይነት ምክንያት ሪጀክት የሚያደርጉበት ወይም ደግሞ ከእርሶ ጋር ዲፕሎማሲ አልፈልግም፣ አያስፈልጉኝም፣ ኢትዮጵያ የምትባል ሀገር አታስፈልግብኝም የሚሉበት አቋም ላይ መድረስ አይችሉም። በተቃራኒው የግብፁ ፕሬዝዳንት አብዱል ፈታህ አልሲሲን ግን አታስፈልገኝም ማለት ይችላሉ። ምክንያቱም ውሃ ከግብፅ አያገኙም፣ የኢኮኖሚ ድጋፍ ከግብፅ አያገኙም። 95% የሚሆነው የኢትዮጵያ ንግድ እንቅስቃሴ ገቢ ወጪ ንግድ እንቅስቃሴ የሚደረገው የወደብ ክፍያን ከግብፅ አያገኙም። ግብፅ ልታደርግ የምትችለው መሬታቸውን ወስዳ ወደባቸውን ወስዳ ልምቻለሁ በሚል ሰበብ እኩል እንካፈል ወይም ደግሞ ጥቅሟን አስከብራ የራሷን ኃያልነት መገንበት ዘመናዊ ቀኝ ግዛት መግዛት ነው። ይሄ ባለበት ሁኔታ ላይ ግን ጠቅላይ ሚኒስትር ዶክተር አብይ አህመድ ዶራሌ ወደብ ላይ ሲሄዱ ለጅቡቲ ሁነኛ አጋር ከመሆን በተጨማሪ ከኢትዮጵያ ጋር ካበሩና ከኢትዮጵያ ጋር ከተባበሩ የጅቡቲው ፕሬዝዳንት እነ አሜሪካን እነ እስራኤልን ሌሎች የአፍሪካ ቀንድ ኃያል ሀገራትን ጭምር ቀልባቸውን መግዛት እንደሚችሉት ያውቃሉ። በተቃራኒው ከግብጽ ጋር እስራኤልን መግዛት አይችሉም፣ አሜሪካን መያዝ አይችሉም፣ የተባበሩት አረብ ኤምሬትን መያዝ አይችሉም። ስለዚህ ጅቡቲ ስትራቴጂካዊ አጋር ለመሆን በምታረገው ጥረት ከግብጽ ጋር አብራ የምትሄድ ከሆነ ስትራቴጂካዊ አጋር መሆን ሳይሆን ሉዓላዊ ሀገርነት ጉዳይዋ የራሷ የሀገር ጉዳይ ራሱ ደህንነቷ አደጋ ላይ ነው የሚወድቀው።
ስለዚህ ከጅቡቲ ጋር ከመከሩ በኋላ ጠቅላይ ሚኒስትር ዶክተር አብይ አህመድ አቡዳቢ ሄደዋል። አቡዳቢ ሄደው ደግሞ በአፍሪካ ቀንድ ላይ አሁን ባለው ልብ ብላችሁ ማየት ያለባችሁ የሳውዲ መንግስት ከግብፅ ከኤርትራና ከጅቡቲ ጋር አብሮ በሶማሌ ጉዳይ ላይ ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና አይገባትም ከማለት ጀምሮ ከነዚህ ሀገራት ጋር በፈጠሩት ጥምረት የቀይ ባህር ደህንነትን ለማስጠበቅ የቀይ ባህር ዳርቻ ያላቸው ሀገራት ብቻ ይሳተፉ የሚል ዘመቻዎችን እስከ ማድረግ ጨምሮ ከኢትዮጵያ ጋር በተቃራኒ የቆሙ የሚያስመስሏቸውን እንቅስቃሴዎች የሳውዲ መንግስት እያደረገ ነው ያለው። የሳውዲ መንግስትና የተባበሩት አረብ ኤምሬት ደግሞ for the past years በአፍሪካ ቀንድ ላይ ገናናነታቸውን ለመገንባት በአፍሪካ ቀንድ ላይ ስትራቴጂካዊ የሆነችውን ሀገር በአጋርነት ለመያዝ ጥረት ሲያደርጉ ነበር። ታዲያ በዚህ ሁነኛ ጊዜ ላይ የቀይ ባህር መግቢያ በር የሌላት ወደብ የሌላትን ኢትዮጵያን አጋር ያደረገችው የተባበሩት አረብ ኤምሬት ሄደው ጠቅላይ ሚኒስትር ዶክተር አብይ አህመድ ከጅቡቲ ጋር የተደረገው ምክክር በተመለከተ ይመክራሉ። በቀጠናዊ ጉዳዮች ላይ ከተባበሩት አረብ ኤምሬት ጋር ይመክራሉ። ከዛ በተጨማሪ ግን ልብ ሊባል የሚገባው የራስ ገዟ ሶማሊላንድ የተሰጠውን የሉዓላዊ ሀገርነት እውቅናን የምትደግፈው የተባበሩት አረብ ኤምሬት በበርበራ ወደብ ላይ የምታደርገው እንቅስቃሴና በበርበራ ወደብ ላይ የሚንቀሳቀሰው የዲፒ ወርልድ ኩባንያ ኢትዮጵያ በበርበራ ወደብ ላይ ለምታደርገው እርምጃ ወሳኝ ምዕራፍ የሚጫወት በመሆኑ ጠቅላይ ሚኒስትሩ ምን አደረጉ? ጅቡቲ ዶራሌ ወደብ ላይ ሄደው ኦማር ጊሌ በዶራሌ ወደብ ላይ ያላቸው ጉዳይ ከኢትዮጵያ ጋር ያላቸውን ግንኙነት ቢያጠናክሩ እንደሚሻላቸው አሳሰቧቸው። ቀጠናዊ ጉዳዮችን በበላይነት እየመራች ያለችው ኢትዮጵያ መሆኗን አስታወሷቸው። ከግብፅ ጋር የፈጠሩት ጥምረት የማያዋጣ የማያዛልቅ ጋብቻ ጅቡቲን አቀበት ውስጥ የሚከታት ጉዳይ መሆኑን አስምረውበት መጡ። ዴን ሄዱ ደግሞ የተባበሩት አረብ ኤምሬት ከተባበሩት አረብ ኤምሬት መሪዎች ጋር በሚኖራቸው ቆይታ ደግሞ በጅቡቲ ያደረጉትን ቆይታ መነሻ ያደርጉና ኢትዮጵያ ከጅቡቲ ወደብ ጋር ያላትን የተቆራኘው ሁኔታ አማራጭ ወደብ መጠቀም ግዴታዋ መሆኑን እዛ ደረጃ ላይ መድረሷን አጥብቀው አስምረው ያስረግጡና የአሰብ ወደብ ጉዳይ፣ የኢትዮጵያ የቀይ ባህር ጥያቄ፣ የበርበራ ወደብ ጉዳይ ደን ደግሞ አሁን ላይ ያለው ለራስ ገዟ ሶማሊላንድ እየተሰጡ ያሉ ድጋፎች፣ የኢትዮጵያ የቀይ ባህር ጉዳይ ላይም ደግሞ የሚሰጡ ድጋፎች ከተባበሩት አረብ ኤምሬትስ በኩል በምን አግባብ ይታያሉ የሚሉ አጀንዳዎችን አንስተው ውይይቶች ይደረጋሉ። ስለዚህ ጅቡቲ አሁን ላይ ያላት ብቸኛ አማራጭ ከኢትዮጵያ ጋር ማበር፣ መተባበር፣ የኢትዮጵያን እንቅስቃሴ የኢትዮጵያን ጉዞ መደገፍ በሚለው ጉዳይ ላይ እንድትስማማ ያደርጋታል። ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ግብፅ ተቆጣጠረዋለሁ ብላ እንደፈለገች ስትዘልበት የነበረውን የዶራሌ ወደብን አንድ ወር ባልሞላ ጊዜ ውስጥ ኢትዮጵያ አይደፈርም በተባለው እንደምትደፍር ግብፅ ቀይ መስመር ብላ እያሰመረች ያለችው መስመር ኢትዮጵያ አልፋ እንደምትሄድ የሚያስፈራት ጉዳይ እንደሌለ ጭምር በይፋ ያረጋገጡበት ጉብኝት እንደሆነ ጭምር የተገለጸው። በዚህ ጉብኝት ዙሪያ ላይ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛው መረጃ ተሻገርኩ። ሁለተኛው መረጃችን የሚሆነው በአፍሪካ ቀንድ ላይ የኢትዮጵያን የቀይ ባህር ጥያቄ መነሻ አድርጎ እንግዲህ ራስ ገዟ ሶማሊላንድ ላለፉት ዓመታት ስታነሳ የነበረው የሉዓላዊ ሀገርነት እውቅና ኢትዮጵያ አሁን ላይ ወደ ቀይ ባህር በይፋ ልትመጣ እንደሆነ ማረጋገጧን ተከትሎ የሉዓላዊ ሀገርነት እውቅና ጥያቄው ይገባኛል በማለት ከነ አሜሪካ ጋር ሞከረች፣ ከኢትዮጵያ ጋር ሙከራ አድርጋለች፣ ከተባበሩት አረብ ኤምሬት ከነ እስራኤል ጋር ሙከራ አደረገች ራስ ገዟ ሶማሊላንድ። ደን የእስራኤል መንግስት ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ሲሰጥ በአፍሪካ ቀንድ ላይ የቀይ ባህር ጥያቄዋ እንዲመለስላት ስትንቀሳቀስ የነበረችው ኢትዮጵያ ወደብና የባህር በር ስትመኝ የባህር ኃይሏን ልታሰፍርበት የምትችልበት የበርበራ ወደብን ጭምር እንድትጠቀም የሚያስችላትን ውሳኔ እስራኤል ወሰነች። ያን ጊዜ የአፍሪካ ቀንድ ጉዳይ በአንድ እግሩ ቆመ። እነ ግብፅ፣ እነ ኤርትራ፣ እነ ጅቡቲ፣ እነ ሶማሊያ ለራስ ገዟ ሶማሊላንድ ከተሰጣት የሉዓላዊ ሀገርነት እውቅና ይልቅ ኢትዮጵያ ወደ ቀይ ባህር መጠጋቷ ራስ ምታት ሆነባቸው። የግብፅ መንግስት በተደጋጋሚ በይፋዊ መግለጫዎች ጭምር የአፍሪካ ህብረት የጸጥታ ምክር ቤት ስብሰባ እንዲጠራ የተለያዩ ዓለም አቀፍ ተቋማት ጉዳዩን በትኩረት እንዲያዩት የሶማሌን አንድነት የሚበጠብጥ ውሳኔ እስራኤል ወስናለች፣ ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና አይገባትም በማለት ተቃውሞውን ሲያሰማ ቆየ። እነዚህ ተቃውሞዎች ሁሉ የተለያዩ ዓለም አቀፍ ተቋማት ቢቃወሙትም የተለያዩ ሀገራት ቢቃወሙትም ነገር ግን ደግሞ እስራኤል የሚቃወም ቢኖር በማለት ጭምር የራስ ገዟ ሶማሊላንድ ሉዓላዊ ሀገርነት እውቅና የማትሰርዘው የማትቀይረው መሆኑን አረጋገጠች።
አሜሪካን በቅርቡ ውሳኔ ልትሰጥበት የሚችለው ጉዳይ መሆኑንና በሂደት ላይ ያለ ጉዳይ መሆኑን ፕሬዚዳንት ዶናልድ ትራምፕ ገለጹ። ከዛ በተጨማሪ ለራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅናን በመስጠት የበርበራ ወደብን ወስዳ ወደ ቀይ ባህር የመግባት ፍላጎት ያላት ኢትዮጵያ በዚህ ጉዳይ ላይ ዝምታን መምረጧ በአፍሪካ ቀንድ ላይ ያለው አሁናዊ አሰላለፍ ኢትዮጵያ በብልጠት በፖለቲካዊ በዲፕሎማሲ ብልጠት እየሄደችበት መሆኑን ያረጋገጠላቸው እነ ግብፅ፣ እነ ኤርትራ፣ እነ ሶማሊያ፣ እነ ጅቡቲ ኢትዮጵያ የዓለም አቀፍ ሕግን ተቃውማ የአፍሪካ ሕብረት ቻርተርን ተቃውማ የተባበሩት መንግስታት ድርጅት ቻርተርን ተቃውማ ለራስ ገዟ ሶማሊላንድ ሉዓላዊ ሀገርነት እውቅናን እየሰጠች ነው። ስለዚህ ሕግ በመጣስ ባህሪዋ ከእስራኤል ጋር ትመሳሰላለች የሚል ዘመቻ ጭምር አስቀመጡ። እስራኤል የተባበሩት መንግስታት ድርጅትን እንዲሁም የአፍሪካ ሕብረትን ቻርተርን ጥሳ ነው ለራስ ገዟ ሶማሊላንድ እውቅና የሰጠችው። ስለዚህ ሕግ ሽራለች፣ ሕግን ተላልፋለች፣ ዓለም አቀፍ ሕጎችን ማክበር እንደማትፈልግ ያሳየች ሀገር ነች። ይህ ደግሞ በራስ ገዟ ሶማሊላንድ ብቻ ሳይሆን እስራኤል አሁን ላይ ባላት የፖለቲካ እንቅስቃሴ በተግባር ያሳየች ጉዳይ ነው። ይህንን አስከትላ ታዲያ አጋር የሆነቻት ኢትዮጵያም ዓለም አቀፍ ሕጎችን ጥሳ የአፍሪካ ሕብረት ቻርተርን ጥሳ ለራስ ገዟ ሶማሊላንድ በውስጠ ታዋቂነት እውቅናን ሰጥታለች በማለት ጭምር ገለጸ። አሁን ራስ ገዟ ሶማሊላንድ ያገኘችው የሉዓላዊ ሀገርነት እውቅና ለሀገሪቱ የግዛት አንድነት ለሐሰን ሼክ መሐመድ የስልጣን መቆየት ሳይሆን ፉክቻው በራስ ገዟ ሶማሊላንድ አማካኝነት ወደ ቀይ ባህር ትገባለች የሚል ስጋት ያደረባቸው ኢትዮጵያን እንዴት አድርገን እናጥፋትና የቀይ ባህር ጉዟን እናጨልም ሆኗል ጉዳዩ። ከዚህ ጋር በተያያዘ የሶማሌው ፕሬዚዳንት ሐሰን ሼክ መሐመድ የእስራኤል መንግስትን ወደ ጦርነት መግባት ካለብን ጭምር ወደ ጦርነት እንገባና ይህን ውሳኔ እናስቀይራለን ብለው በድንገተኛ የቴሌቪዥን መስኮታቸው መጥተው መግለጫ ሰጡ። ያን መግለጫ ከሰጡ በኋላ ደግሞ የሶማሌ መንግስት በይፋ የውጪ ወታደራዊ ጣልቃ ገብነትን በመጠየቅ ይህ ማለት ለእስላማዊ ድርጅቶች ወይም ደግሞ ዓለም አቀፋዊ የሆኑ ሶማሊያ አባል የሆነችባቸው ተቋማት እንደ አረብ ሊግ ያሉ ሌሎች ተቋማት ጭምር በመጠቀም ወታደሮቻችሁን አሰማሩና እቺ ራስ ገዟ ሶማሊላንድ የተሰጣት የሉዓላዊ ሀገርነት እውቅናን ሰጪ የሆነችው እስራኤል ላይ ጦራችንን እናዝምት የሚል ጥያቄ አቀረቡ። የመጀመሪያ ይህንን እርምጃ የደገፈች ሀገር ግብፅ ናት። ቀጠላ ቱርክ፣ ቀጠለች ደግሞ ሰርቢያ የተባለች ሀገርም የጦር መሳሪያ ድጋፍ ለሶማሌው ፕሬዚዳንት ሐሰን ሼክ መሐመድ አድርገዋል። እነዚህ ሁሉ እንቅስቃሴዎች ሁሉ እየወሰዱ ያሉት የሶማሌው ፕሬዚዳንት የውጭ ወታደራዊ ጣልቃ ገብነት በራስ ገዟ ሶማሊላንድ ላይ ሲሰጥ ሉዓላዊ ሀገርነት እውቅናዋን ተቃውሞ መግለጫ ሲሰጥ መግለጫ ያልሰጠችው ራስ ገዟ ሶማሊላንድ በይፋ የውጭ ወታደራዊ ጣልቃ ገብነቷን በመቃወም መግለጫ አውጥታለች። የሶማሊላንድ የውጭ ጉዳይ ትብብር ቢሮ እንግዲህ ባወጣው መግለጫ ላይ የተባበሩት መንግስታት ድርጅት ቻርተር ጥሰት ተጥሶ እስራኤልና እንደነ ኢትዮጵያ ያሉ ሀገራት ለራስ ገዟ ሶማሊያ ሉዓላዊ ሀገርነት እውቅናን ሰጥተዋል እያለች ያለችው ሶማሊያ የተባበሩት መንግስታት ድርጅትን ቻርተር ጥሳ ዓለም አቀፍ ሕግጋትን ጥሳ የውጪ ወታደራዊ ጣልቃ ገብነትን በራስ ገዟ ሶማሊላንድ ላይ ልትወስድ ነው። ታዲያ ምን አለች ራስ ገዟ ሶማሊላንድ? የተባበሩት መንግስታት ድርጅትን ቻርተር ጥሳችሁ በራስ ገዟ ሶማሊላንድ ላይ የምትወስዱት የትኛውም የውጭ ወታደራዊ ጣልቃ ገብነት ያለውን እርምጃ ራስ ገዟ ሶማሊላንድ ልትቋቋም አትችልም፣ ያጸፋ ምላሽ ትወስዳለች። ደን ምን አሉ? ከመውሰድና ከምላሽ እንደሚሰጡ ከማስጠንቀቃቸው በፊት የትኛውም ኃይል በሶማሌ መንግስት ተነሳሽነት ራስ ገዟ ሶማሊላንድ ላይ የጦር እርምጃ የሚወስድ ከሆነ የሶማሌው ፕሬዚዳንት ሐሰን ሼክ መሐመድና መንግስታቸው ኃላፊነት ይወስዳል። ደን ዓለም አቀፍ አጋሮቻቸው ጭምር ኃላፊነት ይወስዳሉ ራስ ገዟ ሶማሊላንድ ላይ እርምጃ የሚወሰድ ከሆነ። ከዛ ምን አለች ሶማሊላንድ? ሀገርነት እውቅና አይገባትም እያሏት ያለችው ሶማሊላንድ የዓለም አቀፍ ህጉ የመከላከል መብትን በመጠቀም ብሔራዊ የደህንነት ስጋት የሚደቀንባትን ጉዳይ ላይ ያጸፋ ምላሽ ትሰጣለች፣ የጦር እርምጃም ልትወስድ ትችላለች የሚል መግለጫቸውን ይፋ አድርገዋል። 1991 ጀምሮ ሉዓላዊነቷን ያወጀችው ራስ ገዟ ሶማሊላንድ አንድም ቀን ጦር እርምጃ ወስዳለሁ ብላ ማስጠንቀቂያ ሰጥታ አታውቅም። እነ ኤርትራ የሉዓላዊ ሀገርነቷ ጉዳይ አጣብቂኝ ውስጥ ያለችው ኤርትራ፣ እቺ ትንሿ ሀገር ጅቡቲ፣ ግብፅ በጣምራም በነጠላም ሆነው
ራስ ገዟ ሶማሊላንድ ሉዓላዊ ሀገር አይደለችም እያሉ እየተቃወሙ ባሉበት በዚህ ወቅት ላይ ከ1991 ጀምሮ ሉዓላዊነቷን በይፋ ያወጀችው ራስ ገዟ ሶማሊላንድ አንድ ሉዓላዊ ሀገር ሊኖረው የሚገባውን የኢኮኖሚ ተሳትፎ ሊኖረው የሚገባውን ወታደራዊ አቋም ሊኖረው የሚችለውን ዲፕሎማሲ ግንኙነት አሟልታ ያንን አስቀጥላለች። ከዛ ውጪ ከ1960 ጀምሮ የድንበር ወሰን ሰላም መረጋጋትና ዲሞክራሲዋን ጠብቃ የቆየች ሀገር ነች። እቺ ሀገር ላይ ነው እንግዲህ ሐሰን ሼክ መሐመድ የውጭ ወታደራዊ ጣልቃ ገብነትን አደርጋለሁ ብለው እያስፈራሩ የሚገኙት። ደን ምን አደረጉ? የግብፁ የውጭ ጉዳይ ሚኒስትር ባድር አብደላቲ ከዚህ ጋር በተያያዘ መግለጫ ሰጡ። የዓለም አቀፋዊ የሆነው የእስልምና ትብብር መድረክ ላይ ሚኒስትሮች መድረክ ላይ ነበራቸው፣ ውይይት ነበራቸው በትናንትናው ዕለት። እዛ ላይ ምን አሉ? እስራኤል የወሰደችው ወይም ደግሞ እስራኤል ለራስ ገዟ ሶማሊላንድ የሰጠችው የሉዓላዊ ሀገርነት እውቅና አሁን ያለውን የዓለምን የፖለቲካ ስርዓት የሚያናጋ ነው። መቼ ነው የሚያናጋው? እናንተ አሁን ለኢትዮጵያ ላይ ጦራችሁን ለማዝመት በድንበር በኩል እየፈለጋችሁት ካላችሁት አማራጭ እነ ኤርትራና ጅቡቲን መጠቀሚያ እያደረጋችሁት ካላችሁት አማራጭ የበለጠ ነው ለራስ ገዟ ሶማሊላንድ የተሰጠው የሉዓላዊ ሀገርነት እውቅና። የእናንተ ነው የእስራኤል ውሳኔ ነው የዓለም አቀፉን የፖለቲካ ሁኔታ የሚያናጋው። ደን ምን አለች ግብፅ? አስፈላጊ የሆኑ አካላትን ተባባሪ አጋሮቿን ጭምር አስተባብራ አግዛ አቋቁሜ የራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና ህልም እንዲሆን አደርገዋለሁ። ይህን ስትል ግብፅ ሐሰን ሼክ መሐመድ በስልጣን እንዲቀጥል አይደለም፣ የሶማሌ ደህንነት እንዲጠበቅ አይደለም። ግብፅ ዓላማዋ ምንድን ነው? ከዚህ ውሳኔ ጀርባ የግብፅ መንግስት እያደረገ ባለው እንቅስቃሴ ከዚህ ውሳኔ በስተጀርባ ያለው ጉዳይ ኢትዮጵያ የምትባል ሀገር ቀይ ባህር ዳርቻ ላይ ድረስ ሳትልም የተባለች ሀገር የበርበራ ወደብን ተጠቅማ የባህር ኃይሏን አቋቁማ ከሀያላኑ ከነ እስራኤልና ከነ አሜሪካ ከተባበሩት አረብ ኤሚሬት ጋር ተጣምራ ጭምር የቀይ ባህርን ደህንነት በማስጠበቅ ግብፅ ይዤዋለሁ ተቆጣጣሪዋለሁ የምትለው የበላይነት አንኳሳ ኢትዮጵያ የምትደምቅበትን እጅግ አስገራሚ የተባለ እድል የምታገኝበት በመሆኑ በህዳሴ ግድብ የደረሰባቸው ሽንፈት በቀይ ባህር ላይ እንዳይደገምባቸው ያላቸውን ፍላጎት ለማሳካት ሲሉ ነው ግብፅ አሁን ድረስ የጦር መሳሪያ ከማስታጠቅ እስከ ዓለም አቀፍ ተቋማት ጥሪ እየሄደች ያለችው። ግን የውጭ ወታደራዊ ጣልቃ ገብነት እነሱ እንደሚሉት የተባበሩት መንግስታት ድርጅት ቻርተር ተጥሶ ህጉ ተጥሶ ነው ራስ ገዟ ሶማሊላንድ ሉዓላዊ ሀገርነት እውቅና ያገኘችው እንደሚሉት የውጭ ወታደራዊ ጣልቃ ገብነት በየትኛው ህግ ነው የሚታየው? የውጭ ወታደራዊ ጣልቃ ገብነት የተባበሩት መንግስታት ድርጅት ቻርተርን የሚጥስ ነው። ያለነሱ ጥሰት አይደለም ወይ ደግሞ ያለነሱ የሶማሊያን እንግዲህ ሉዓላዊ እንኳን ባትሆን የራስ ገዝነትን የሚያዳክምና ውጥረት የሚፈጠር ህዝቦቿን አደጋ ላይ የሚጥል ጉዳይ አይደለም ነው የሚሉት። ይሄ ሁሉ የደመነፍስ እርምጃ ግብፅ እየሄደች ያለችው ኢትዮጵያ የምትባል ሀገር ወደ ቀይ ባህር እንዳትመጣ ካላት ፍላጎት የተነሳ እንደሆነ ጭምር ነው እንግዲህ የተለያዩ ምንጮች እየገለጹ የሚገኙት። በዚህ ጉዳይ ላይም ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ለዩቲዩብ ቻናሌ አዲስ ከሆናችሁ የደወል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጠየቅኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋብዛችኋለሁ። በቀጣይ በሌሎች መረጃዎች እመለሳለሁ። አብሬያችሁ የቆየሁት እኔ ፍሬህይወት ዮሐንስ ነበርኩ።